مالي أكا يساندو فني تيميت أكان دبي بياخدين عند بتشجر أي أتاو قرب أي نتين تول بيت تجرتي أي وانو ما نالي جالس نجرو ما بدنا هذا وانو ما أركيسان رومتين دبتشجر بيته أي أش وان برا خيسة عقلي مرنا قولني أكنا خيسة هي دي أوكي أي بقى شيش أيوة كستي أنا بقى عبنكوت هي اللي تعرش هلوتا هي اللي يأونس بتعمل مودش بتعمل ما كبرش يونا جرما ريكارد أربوت كام بس أقول أربوت شيء عندي تدرني قالش جرما مقصد شراسو الناتي تمت أنا ثايش يونا بقى الله رلا يونا بوتها لالونه يمسلي إيه يانجتش كذنت جن با هتالش وبلتي كبدا إيش جرت سيخنوتك አይ አሪፈው ጋሩ አይ እኔ አንቺን ነው የምፈልገው ሲፈ እኔ ላስብበት ቶሎ መላመዳች እኔ ችግር የለው ረኩን ቀውሰኒ ቤታ እኔ በጣም ነው የምትመች በጣም ነው የምወድሽ እኔ አረርጌ መሆንሽ ራሱ እኔ በአንድ ድንጋይ ሁለት ወፍ የሚባለው ትርጉም ዛሬ ነው የገባኝ ፕሮፌሰር እንዴት በጣም ነው የገባኝ ባሞራው ገብ ለራስህ ልጅነችን ትገባለህ حرام አለውት እና ምርቃና ረጅ ረቨርስ ቤታ ሰኒፍ ምርቃና ሶስት ድንጋይ በለው ቆቆቀማ ሰኒፍ خلاص ፎፎጄ ያ አይ በይ እና በጣም ነው የምወድሽ በጣም ነው ማከብርሽ ፎሎ አርግ በእናት እኔ ብዙም ሁሌንም አይሽ አብሽር እናት ይራኒቲ በጣም ነው የምወድሽ እናቴ አብሽር ያ ገለቶሚ ወደፈኝ ያ ማርከን ልክ ነው አለ ጠራው ያ ልክ ነሽ ይሰማኛል ግባ ወንድማች ምንሽ አላቆ ይራኒ ከኢትዮጵያ ሰልዬ እንዴት ነሽ እኔ ቆንጆ ቆይ ኡሙዬ የሱ ማይክ ልክ ስላልሆነ እንዳይዛባ እሺ እኔ እናት አሁን ይሰማሻል አሪፍ ነው ወንድሜ ግባ እንዴት ነሽ ሁሉ ሰላም እግዚአብሔር ይመስገን ልጅ እኮ 3 ድንጋይ በአንድ ድንጋይ 3 ወፍ ድንጋይ ነው ምናምን አልሽው አንተ ስንት ድንጋይ ይዘን የመጣ ላንቺማ ድንጋይ ሲያንስሽ እኮ ቀጥቀጠኝ ወደ ገደል ራሳችን ምን ላይ ነን ሳታውቆ ነው የገባው ድንጋይ ይዘህ ብቻ ነው የመጣው ላንቺ ድንጋይ ሲያንስ ለማንኛውም እንዴ ተቸገረ ግን ምንም ድንጋይ ጠጣር እንኳን ይዛት መጣ ምን እሺ ጋር የሚታለ ኡሙዬ ግቢ ማማዬ እኔ እንኳን እናገር አይደለም የኔ ቆንጆ ስለምወድሽ ብቻ ነው የመጣሁት ተው ከቀልባችሁ ሁኑ ጋይስ ሰብሰብ አድርጋችሁ ለአንድ ሰው ላኩ መልእክቱን ሃይ ፕሮፌሰርን አትልኩትም እንዴ ቴንክ ዩ ግን ኡሙዬ እሺ እናት በቃ ወድሻለሁ ለማንኛውም አንቺ ተዝናኝ ያ ኦኬ ቴንክ ዩ እሺ እኔ እናት ፎይ እና ይሄን ይመስላል አስገብኝ ማርከን እንዳታስገቡት ምንም ድንጋይ የለ ጠጠር የለ አሸዋ እንኳን የለም የሚያሟልጭ አፈር እንኳን የለ እስቲ ነፃነት ወይኔ ቱርኪ እኔ ግን ማን ነው ሰዎችን የሚያስገባው እያየው እኮ አይደለም ሞዴሬተር ሀያለ ዛዝ ዙዙ ዙፒ ሁሉም ስጠራት አልመጣችም የለም ዙፒ ዙዙ ዛዛዬ ሰላም እንዴት ነሽ ወይኔ እግዚአብሔር ይመስገን ሰላም ነሽ አልহামዱሊላህ ከየት ነው ምንድነው አልহামዱሊላህ ይሄን እንዴት ነሽ እንዴት ከርመሻል በጣም አመሰግናለሁ በጣም አድናቂሽ ነኝ እኔም የልጅ እናት ነኝ እኔም የነደዚን ምታል አሞራውን የሚያህሉ ልጆች አሉኝና በጣም እናመሰግናለን እኔም የደዚ ኩያ ልጅ ነበረችኝ አፍቅራን ሄደችው እኔ ምንም ማለት በስደት ነው ያለሁትና በቃ ወድጄ ተቀብያለሁ ምንድነው እንደዚህ የሚያረጋቸው እያልኩ እያየው ነው እኔም ታዘቢ ብቻ እንጂ እኔም ወደ
ዓመቴ ፈጣሪ የተመሰገነ ይሁን። ጄዚን የምታህላ አለችኝ ተዚችን በላይ እንደገና ደግሞ አሞራውንም የሚያህል አለኝ። ሁሉም የራሱ ፈቃድ አለው ማለት ነው። እኔ ወለዱ እንጂ 18 ዓመት በላይ የሚከለክላቸው ሰው የለም። ያፈቀሩትን ያፈቅራሉ ማለት ነው። ግን አሁን እነኚህ ልጆች ላይ ምን ጫና እንደመጣባቸው እኔ አላውቅም። ብቻ ያንተ ያለ የህይወት ፈተናዎች እነዚህ ናቸው እኮ። እነዚህ ፈተና ደግሞ ለነሱ እኮ ኖርማል ሚኒስትሪ እንኳን አይደሉም። ጀስት የለም የ6ኛ 5ኛ ክፍል ፈጣሪ ያበርታቸው ብቻ እንደው መጨረሻው ድረስ ማትሪክ አለ። ከዛን ደግሞ ከማትሪክ ካለፋችሁ ደግሞ ወይ ማሰልጠኛ ትገባለ ወይ ወደ ዩኒቨርሲቲ ትገባላችሁ። ከዛ በኋላ ደግሞ የሥራ ፈተናዎች አሉ። ዛስ ገና ናቸው እነሱ እና እነሱ እኮ እድሜያቸው ነው። እኔ በ15 ዓመቷ ነው አፍቅራ እንደገና የሄደችው ማለት ነው። ምንም አላልኩም። በሰው ሀገር ነው ሲነገር እሺ ወደደችው ማለት ነው። በ15 ዓመቷ እንደገና ሄደች። 2 ጊዜ ነው እንደሄደችው 2 ጊዜ። አንድ ጊዜ ሄደች ተመለሰች። እንደገና ሁለተኛውን አገባች። 3 ዓመቷ አብረው እየኖሩ ነው ተደስተው። አንደኛውን ጊዜ በስንት ዓመቷ ነበር ሄደችው? በ15 ዓመቷ። ማንም የተቆጣ ቤተሰብ የለም። በራሷ ጊዜ 18 ዓመት አልሞላትም። ግን ምን ታረጋለሽ? ምንም አታረጊም። ከዛም በስንት ዓመቷ እንደገና ሄደች? 20 ቀን አልተቀመጠችም። ፈታው ሄደች። ሌላ ሰው ወይስ ራሱ ሰውየው? ያንን የመጀመሪያውን አፈቀረች። ሄደች 20 ቀን ሳትቀመጥ ተመልሳ መጣች። ከዛስ እናቴ ጋር ነች። ተቀበለቻት። እናቴ ምን ታረጋለች? ብትቆጣ እንደገና ሄደች። አሁን ሄደች። እንደገና ደግሞ ምን ታረጋለች? እንደገና 6 ወር ምናምን ተቀመጠች። እንደገና ደግሞ ሌላ አፈቀረች። ገባሽ? ሄደች 3 ዓመቷ ይሄው ተቀብያ ፍሩ ኃይል አድርጌ ቁጭ አድርጊያታለሁ። ወዳታለሁ። ልጆቼ ናቸው እንዴ በጣም የሰው መውደድ አላት። አዎ ገጠማት፣ ተቀመጠች። ታዲያና ሞራው ምንድናቸውና ይሄ ያለ ሰው አፍ የሚገቡት ለምንድን ነው? ለምን ተዋደዱ? ለምን ተፋቀሩ? የኔም ልጅ ብታይ ምርጥ ባላላት ምርጥ ነች። እሷም ተቀምጠዋል። ይሄው ወደናቸዋል። ተመስገን። ታቸው ነው አብረው ከሆኑ ዙዙዬ 3 ዓመታቸው አሁን። እስቲ ሊያት መልኳን እንዴት እንደምታምር ስታምር ቆንጆ ወሎዬ አይደል? አዎ ነንና እንደዛ ነው። የወሎችን መልክ አውቃለሁ። ተይው እኛ አሞራውንና ዴዚን በጣም ነው የምወዳቸው። እንደ ልጆቼ ነው የማያቸው። ተከታትዬ ነው የማያቸው። የ24 ዓመት ልጅ አለኝ። የ23 ዓመት ልጅ አለኝ። ፈጣሪ የተመሰገነ ይሁን። እንዴ እቺ ደግሞ 18 ዓመቷ። ለምንድን ነው ታዲያ እንደዚህ እንደ እንጀራ የሚበሉት? የነሱ ምን እንደሆነ ብቻ እኔ እንጃ። እኔ ሊገባኝ አልቻለም። ራሷ ሄዳ ነው ተጠልፋ ነው የመጀመሪያ ጊዜ ግን ወደደች ሄደ። የሐራስ ሀገር ናቸው። አንድ ላይ ትንሽ ነው የሚራራቁት። ወደደ ሄደ እና በ16 ቀን ለምን ነው የተመለሰችው? ቆጭቷት ነው ወይስ ከልጁ ጋር ሳይስማሙ? እሱን አልጠይቅም። እኔ ያለሁት ስደት ሀገር ነው። የ8 ዓመት ልጅ ሆና ነው ጥያት የመጣሁት። እሱን አላውቅም። ያ ግን የሰው መውደድ አላት። የሰው መውደድ አላት። ተመስገን። እኔም ደግሞ ሰው ወደደችውን ተቀብሌ ቁጭ ብያለሁ። ኋላስ ምንም እናቴ እንደሆነ ያሳደገቻቸው እነሱ እሷ ምንም አትልም። እንዴት ነው ማለት ደስታ እንዴት ነው? ኋላስ ዛዛዬ እንኳን ሌላ እንደሷ በየ15 ቀን ምናምን የሚወደንና የምንከተለው ቬሎ እየቀደድን አለናል። እንደኛ እየቀደድን እኔ ራሱ ልንገርሽ፣ እኔ ራሱ ምን የነኝህን 4 ልጆች አሉ። ፈጣሪ የተመሰገነ ይሁን። እኔ እናት አባት ድሮኛ አይደለም እኔ የሚሄድኩት። ልጄም ደግሞ የኔኑ ነው የያዘችው። ገባሽ? በ17 ዓመቴ ነው የወለድኩት። እንትን ያገባሁት በ18ኛው ወለደ የመጀመሪያው ልጅ። እንደገና 2 ዓመት እንኳን አይበላለጡም። 1 ሴት 3 ወንድ ናቸው ያሉኝ ማለት ነው። እና እንደዚህ አንድ ላይ ሁለቱም እዚህ የስደት ሀገር አንተቻቸዋለሁ። ተነኝ በላይ ያለችውን ያሉትን አንዱና ደግሞ ይቺ ካላስ እዚያው ተቀምጠዋል። ማለት እንደዚሁ ከሌላ ምናምን ነው ያፈቀርሽ ወይስ ከአንድ ሰው? ላላላ እኔ ሌላ አላውቅም። ያው የእነኝህ አባት ነበረ። ካላስ የእነኝህን አባት እንትን ስል ምቀኛ ሲያባረረን እኔም ብድጋል ወደ ስደት መጣሁ። 10 ምናምን ዓመቴ 2 ልጆችን አመጣሁ። አንዱም ተይዞ ገባ፣ አንዱም አለ ተመስገን። አንዱ ተይዞ ገባ። የ2 ዓመት ልጅ ምቀኛ ሲያባረር ማለት ሌላ የሚያፈቅሪ ሰው ነበረ? እንደኔ ልጆችን ሳሳድግ ወደዚህ ብድግ ብዬ መጣሁ። አራስ ለምን ፈቅራለሁ? እኔ ሌላ አላውቅም። የልጆች አባት ልጆች አባት ነው። ያ ምቀኛ ሲያባረን ስትይ ነው? ላላ አገራችን እኛ ምቀኛ አለ። ትንሽ እንትን ስትያቸው ኧረ እኔ ግፍት አትስጡኝ፣ ኧረ እኔ አልችልም፣ ሌላ ስጡልኝ። መሸከሙን አትችልም ገች እኔ
ለአሞራው ነበር የምሰጠው ግን አልችልም ምን ያላቀበትም ይገባኛል አረብ ሀገር ከሆነ ካርድ ምናምን ትንሽ ከባድ ላኛ ያው ምንም ስለኝ ምንም ይሄው ለትምህርቱም ብዙ አይደለም ዝም በየማያት እነሱ ግን ሲገቡ ያንተ ያለ ፈጠጥ ብዬ ይነጋል ይመሻል እንዴ ሳያቸው ያ እና ከልጅሽ አባት ጋር አሁን አብረሽ ነው ያለሽው ወይስ ከልጆችሽ? ላ አብሬ አይደለሁም። ስንት ጊዜው እሱ ያው እንዳልኩሽ ሀገራችን ምናምን አረጉበት እሱም ብትንትና ሀገራችን እኔም የሸዋሮቢት ሰው ነኝ። እንደዚህ እሱም የት እንዳለም ታያወዲም ያው የትም እንዳለ እንደዚሁ ብቅ ይላል አሉ እዛው ምን ትይዋለሽ? እኔም በስደት ሀገር ተመተዋል ቤተሰብ አጠገቧል እንዴ አለ ቤተሰብ አሉ እኛው እዛው ግዲ ምናል ቤተሰብ አለ ግን የናቱ የሚያባቱ ወገኑ ያሉ እኔም አሉ አንድ ግዲ ምናል ግን ያው እሱ ያው መድኃኒት ስላረጉብን አባታተኑን ሀገራችን እኔም ትንሽ ተቀመጡ ወደ ስደት ሀገር መጣ ግን አንድ ላይ መመለስ ሐሳብ የለሽም? ላ خلاص እኔ እንግዲህ ወዲያ ፈጣሪ የተመሰገነ ይሁን አሉ ልጆች የልጆችን እያዙ ሀገር ገብቼ ቁጭ ነው እንዴ ልጆቹ የሱ አይደል እንዴ ዛዛይ ናቸው ታዲያ ቢሆንም ከእንግዲህ ወዲያ ታዲያ ምን ተቀዳ እንዴ ልጅነትሽ የምቦቆ የልጅነት የሚሆን እኔ እንግዲህ ወዲያ መቆረብ እንጂ ደግሞ ምን ያረጉልኝ ያ ግን እኮ ፍቅር አያረጅም አይደል እንዴ ልጅነት ያረጃል የሰው ሀገር እኮ ነቀለን አንቺው ብታይ አንተ ያለ የስደት ሀገር የሰው ፊት ጠበሰን ስንት አመት ሆነሽ አረብ ሀገር? እኔ እንዴት 10 አመት እየበለጠኝ ነው እንግዲህ ወደ 11 ሄዶ 10 አለፈ ግን ጎበዝ ነሽ ልጆችሽን ወሰርሻቸው በጠለብ እንደዚህ እንዴት ወሰርሽ በአብረሽ ተሻገሩት ላ በጠለብ አይደለም በባህር ነው ያመጣኋቸው አንዱን ተይዞ ገባ ባጃጅ ይዞ ቁጭ አለ እዚያው አንዱ ያሁን ወልዷል ያልኩሽ እዚያ ነው አንዱም እዚህ ነው እና አብራችሁ ነው በባህር የወጣችሁት? ላ እኔማ መጀመሪያ ነው በፊት የመጣው ላ እኔ በመጣሁ በ3 አመቴ ትልቁ ልጅ የመጀመሪያ የመጣ ተቀበሉ እንደገና ደግሞ ተዚያ ደግሞ ትንሹ መጣ ተቀበሉ አሁን አንዱ ተይዞ ገባ አንዱ አለ አይ ስራ ከጀመረ ኢትዮጵያ ችግር የለው አይ ባጃጅ እየነዳ ነው ገበሬም ነው ትንሽ አሁን ደግሞ ያው ሰው እንትን እያለ ማለት ነው እየገዛዛ ጎበዝ ያ እና ተመስገን ነው እና በልጆቻችን ባንመቀኝ ደግ ነው ሁሉም አሁን እዚህ ያለው ደግሞ አንቺ ትልልቆቹ ሰዎች ናቸው ደግሞ እኮ ትንንሹ አይደሉም የሚሰድቡና የሚረግጧቸው እንዲያ ትልልቁ የኔ ብጤዎቹ እንዲያው ሰዓታቸውን ያሳለፉ ነጠላ እየቋጩ ሰዓታቸውን ያሳለፉ በሰው ሰዓት የሰው ሰዓት እንዲያው ይገርማል በሰው ሰዓት ብቻ ተቋጩ ነጠላውን ቋይቶ ይጨርሳሉ ከዛ በኋላ ምን ይቋጫሉ እንዳያልቅባቸው ሲሉ ነው እኮ ወሬ የሚቋጩት በጣም አንቺ የሰው ልክ ነሽ ተባረኪ ልጅሽን ይባርክልሽ ተነሱ ጎን መቆም ዛሬ በጣም ያስፈልጋል ያግድ ነው ደዚየንም ደግሞ እግዚአብሔር እንግዲህ ያጥናት አሞራውንም እንደዚያው የሰው ነገር ባይሰሙ እንዳልሽው ቅድም ደግሞ ቢመለስልን ላይ ቢገባልን ደስ ይለናል ቆይ ትንሽ ጊዜ አለች የሚመጣው ዊኬንድ አለ እንትን የሚመጣው ቅዳሜ ማለት ነው እሺ የሚመጣው ሰንበት ላይ ካየር ችግር የለውም እዚያም አይረቀንም ደህና የሆኑ ባሉበት ደዚየንም በሰላም ትገራገር እኔም እንደዚሁ ሀገር የገብቼ የልጆችን እንዳቀፍ ያርገኝ ሌላ ምን ይባላል እንግዲህ እነሱንም ደግሞ ፈጣሪ ተነኝ ተበለዎች አውጣቸው በላ ናቸው የሶሻል ሚዲያ ነኝ አሮጊቶች በላ የኔ ብጤ ጊዜያቸውን ያሳለፉ ያ ጥሩ ይሄ ኢትዮጵያው የገጠር ሰው ልቡ እኮ ንጹህ ነው መርቂያቸው አዎ ኧረ እንዲያው አይናቸውን እንዲያው ይጋርድላቸው ያታቸውን ይዝጋላቸው እንደው ምን አረጉ ሲገቡ የሚያስደስቱ እሱም ሸጋ እሷም ሸጋ እንደው ምን አነሰ እንደሚሉ በምን እንደሚላቸው እኔ የነሱ ነገር እንደው የሷፍ ብቻ የሚጠናበት አላንቺ እሰይ ያ እንዴ እርሙን አንበሳ ቢያወርድ አይተሽዋል ዛዛይ እንዴት እንደተንጨ አይቻለው እኔ ዛሬም ቅድምም አለው እኔ
ያን ቀንም አለ ቁጭ ብያለሁ። እኔ ታንቺ ቤት ተቋጣጣ እኔ ላይ ነው የሰው አይን ያለብኝ ወይስ አሞራው ላይ ነው? ከተረዳሹ አንቺማ እኮ እነሱን ስለተናገርሽ ነው። ለምን ደገፍሻቸው ነው? ሀቅ ሰው አይወደድም። ገባሽ? እነኚህ እኮ ጊፍት ነው የሚለቃቅሙት። እንደገና ደግሞ ዝም ብሎ ያልሆነ ነገር ነው የሚያወሩት። ለዚያ እኮ ነው እነሱ እኮ ጥቅም ፈላጊ ናቸው። ጥቅም ብልሽ ይሄ ላይክ ምናምን አለ ለፎሎ እንደሱ ነው። አንድ ደግሞ የተረገመ መጥቷል። ደግሞ አንድ ይሄ ጠጉር በእደም ስሙን እንኳን ያው እንግሊዝ ትምህርቱን ብዙ አይደለም ማን ነበር ጠጉራም ብጤ በእደም እንደው ኧረ ተይው ጠማማው በይው ዝም ብለሽ ጠማማ ፎቅ እሱ ጠማማ እነኚህ ሴቶቹ አሮጊቶቹ መቼም እንግዲህ አንዴ ተቀድሙም እነሱ እንዲሆናቸው አንዷም እንደምታውቂያ ያው ልጇ እንደዚያ ባማቿ እንደዚያ ስትሆን ዶትዬ ልትሞዩ ነው ጋለሪው። በቃ ጨካሽ ምን ይደረግ እንግዲህ ዶትዬ ከጀመርሽ ሁለቱንም ወይ በጣም እናመሰግናለን። ማይዶት ይጂበት ተምራለሽ እናቴ እና በጣም እናመሰግናለን። አረ ዛዛዬ ከዚህ እንዳትወርጂ አንቺ እንዳትወርጂ። በጣም እግርሽ እርጥብ ነው ንጹህ ስለሆንሽ ምስኪን ስት ጋለሪው ሰው ትሞላታላችሁ። በቃ እሷ አስተምትወርድ ዛዛዬ እንዳትወርጂ ዛዛዬ። አይሽ ዱዓ እንዴት እንደሰራየሽ የወሎ ሰው ዱዓ እንኳን ጠባት። አይ ልጁ ሊበሉት አንድ ቀን ነው አንበሳ ይጮው 7 ቀን ጮው 7 ጮው በሉ እንደባ የታ እንዲያው ልጃቸውን እንኳን አሜሪካን ሰደው ወደ ኢትዮጵያ ለማንም የሰጡት እነሱ እንኳን አልቀሩም። እንደዚሁ ያንተ ያጣ ቴንክ ዩ ዶትዬም ቴንክ ዩ በሉልኝ ጋይስ። ማይ ዶት ያ ዛዛዬ አንቺ ሁኚ እሺ እንትን በይ ሲሞን ሄሎ ነጭ ቅማል በአንቺ በዚህ እድሜሽ በልጅሽ ይድረስብሽ። በልጅሽ አንቺ አቃጣሪ ሆዳ እናስ አንቺ ባላገር ዝም በይ። አንቺ ባላገር አንቺ ዲዲያም ተሰለፈ ጋይስ። ምን አይነት ጭንቅላት ሰው እና ሞራ እንደሚሰድብ ህዝብ እንዳይፈልግ ነበር። የታባታቸው መጣኝ ነው ሰው ሲዋደድ ምን አይነት ጭንቅላት ያላቸው ሰዎች ዝም ብሎ እንደሚከራከሩ እንዲያዩ ነበር። አስወረዳችሁ ወይ የኔ ሞዴሬተሮች እኮ ሲሞኒ ነው ሲሞኒ እንደዛ ያ ግቡ የነሱ ልጅ ተካካሪ አተው እንዲቆመው ይቆም ያ ችግር የለም። ባላገር አለቻት። ባላገር ማለት እኮ ስድብ መስሏታል። እከካም ነፍጣ ባላገር ማለት እኮ የሀገር ባለቤት ማለት ነው። ንቃሚ ነፍጣ ያ ኤልዬ እንኳን ቴንክ ዩ እሺ ስላስገባሽ። ባላገር ማለት ንጹህ ልብ ያለው ሰው ነው። ለኔ ባላገር ብላ ሰድባ ሄደች። አያችሁ ባላገር ነው በጣም መጥፎ ነገር ነው በእነሱ ደደብ። እሷ ናት ባላገር። አሁን እኮ ያቆዩልሽን ሀገር ነው እኮ አንቺ አሁን የምትተፊበት እትብታ እከካ ንጹህ ልብ ነው ያላት። እንደው እህታችን ስር ያለችው ንጹህ ልብ ተባረኪ እሺ። እና ምንድነው ግዴታ እንደሷ እንግሊዘኛ አልጨመረችባ ዋት ዘሄል ምናምን አልጨመረች። ለዛ ስልጣን የቀረባት ገብቶሻል። እንደውም በቃ ንጹህ ልብ ደስ የሚለው እንዴ! ኧረ ዝም በያቸው። ለምን እኮ አሁን እኮ እነሱ ለምን አሞራል አልቀጠቀጥሽም ነው በቃ ይሄ ነው እኮ የሚፈልጉት ያሉት። ቆይ ለምን ምክንያት ተቀጠቀጠዋለሁ? እስቲ ምክንያት አንድ የሚሰጠኝ ሰው አለ? እኔ የሚገርምሽ ምንም እኔ በእግዚአብሔር በቃ እግዚአብሔር የወደደውን አርጓል። ምን አርጉን አሁን የሆነ በቃ ልጁ ምን እንዲሆንላቸው እንደሚፈልጉን ያልገባኝም። እኛም አልገባንም፣ እኔም አልገባኝም። ጥያቄ ነው የሆነብን። ምክንያቱም ምኑ ላይ ነው? እስቲ እውነተኛ ደግሞ የተሳደበውን ስድብ እኮ ጎርጉሮ አውጡ ብትያቸው አያወጡም እኮ አልተሳደበም። ይቀበሉ። እውነተኛ ካላከበራችሁኝ አላከብርም ብቻ ነው ያለው። በቃ እሷን ያወጣው እንጂ ከአፉ ለዛም ደግሞ 3 ጊዜ ይቅርታ ጠይቋል። አዎ ኤድመንድ ጋር ሄዶ 10,000 ህዝብ በተሰበሰበበት በቃ ካስቀየምኩሽ ይቅር በይኝ ብሏል። ከዛም በኋላ ራሱ ምን ብሏል? እኛ ልጆች እናጠፋለን፣ ወላጆች እናትና አባቶቻችን ደግሞ ይቅርታ ይሉናል አለ። የስ ብሏል። ልጁ የሚገባውን ብሏል። ዴዚም ይቅርታ ጠይቃለች። እውነት ለመናገር ዴዚም ይቅርታ ጠይቃለችና ምን እንደሚፈልጉ ነው ግራ የገባን። ይሄ ወደ ሌላ አቅጣጫ እየሄደ ነው ገባሽ? ወይም ደግሞ አንደኛውን በቃ አንተ እንትን ነህ ብለው በቃ በዛ በዘረኝነት ይምጡና በቃ እንደዛ ያድርጉት፣ ግልጽ ያድርጉት።
አለበለዚያ ግን ዝም ብሎ በእንትን ተሸፍኖ በእናትየው ሸፍኖ አሞራውን ለመምታት ይሄ የማይሆን ነገር ነው። እንትና ተንጫጩ። ይኸውላችሁ ደግሞ መርገም እናንተ ተራገሙ። እርግማን ለራራጋሚው ነው የሚመለሰው። የራሳችሁን ህይወት ነው የምታበላሹት። አይሳካላቸውም። ምንድነው መሰለሽ እኔ መልእክቴ ለአሞራው ይሄ ሁሉ የሚንጫጫው ህዝብ አንድ ነገር ለራሱ ነው የሚመለሰው። እሺ አንድ ነገር እንዳይሳ ያንተ ኃላፊነት ዴዚን መንከባከብ፣ ዴዚን ማስደሰት፣ የራሱን ህይወት መኖር፣ የራስን ህይወት መኖር፣ ማሻሻል፣ ወደፊት መሄድ ነው። ወደፊት መሄድ ነው። እዚህ ጋር ደግሞ መተው የመጽሐፍ ቅዱስ ጥቅስ ይጠቅሳሉ። እግዚአብሔር እንደ አበሻ አያስብም። እግዚአብሔር እንደ ራሱ ነው። እግዚአብሔር ርህሩህ ነው። እግዚአብሔር የሚረዳ ነው። እንደናንተ ፍርደ ግምድል አይደለም። በቃ እንደ እዚህ ጋር እየመጣችሁ ደግሞ መጽሐፍ ቅዱስ ጥቅስ አትጥቀሱ እንዴ! እኔ ይገርመኛል። ከፈለጋችሁ መጥቀስ ከተፈለገም የኋላዬን እየረሳ ወደፊት እዘረጋለሁ ይላል። በቃ እግዚአብሔር ደግሞ ወደፊት እንድንዘረጋ ነው እንጂ ተሰባብረን ጉድጓድ እንድንገባ አይፈልግም። እግዚአብሔር እንደዛ አይነት ልብ ነው ያለው ለሁሉም ሰው ማለት ነው። ለአንዱ ሳይሆን ለኃጢአተኛውም ሁሉ በቃ ብናጠፋም አንስቶ እድል የሚሰጥ ነው። ስንት ጊዜ ነው እድል የሚሰጠን? እዚህ ጋር የመጣችሁ መጽሐፍ ቅዱስ ጠቅሳችሁ ልጆቹን ለመሰባበር አይሰባበሩም። አሞራው ስማኝ፣ በማንም ቲፍ ንግግር በፍጹም ጭንቅላት ውስጥ እንዳታስገባው፣ አይምሮ ውስጥ እንዳታስገባው። ዴዚን እየተንከባከብክ ወደፊት ብቻ መታችሁ ደግሞ እንደ ድሯችሁ መጠቀም ሶሻል ሚዲያውን መጠቀም ትችላላችሁ። ማንም አይከለክላችሁም። የማንም አይደለም። ቻይና ነው የፈጠረው። በሳምንት 2 ቀን ዩቲዩብ ላይቭ ላይ ግቡ። በሳምንት 2 ቀን እንዴት እንደሚጠቅማችሁ ታያላችሁ። ዩቲዩብ ተቀባይነት አለን ከሚል የበለጠ ቪው እንደሚኖራችሁ እርግጠኛ ነኝ ናችሁ እና የእውነትም ነው ያላችሁ እንጂ የማንም ንግግር የኔጌቲቭ ንግግር በቃ ማንም የኔጌቲቭ ንግግር ጆሮ ላይ እንዳታስገባው። ሲጀመር ሪጀክት አድርገው። ሪጀክት በቃ እንዲህ ነው። ስትሮንግ ሁን። እሺ ጠንካራ ሁን። አንተ ኃላፊነት ዴዚን ማስደሰት፣ ዴዚን መረዳት። አንዳንድ ሰዓት ላይቭ ግቡ በሳምንት 2 ቀን ከዛን ቲክቶካችሁን እንጂ ይሄ የሚንጫጫው ህዝብ ያለ ምክንያት በቃ ዲፕሬሽን የሆነ በቃ ራሱ የሆነ በጣም ችግር ያለባቸው በሙሉ ናቸው። እናንተ ህፃናቶች ላይ እልሃቸውን ቂማቸውን ሊወጡ በሌላ ከዛ አድርገው አሁን ባለው ሁኔታ በፖለቲካ በብቻ ጀርባቸው ብዙ ነው እና ምንም እንዳይሰማ ወንድማችን ወድ ብቻ ማንንም እንዳሰማ ማንንም እሺ አይዞ ብዙ ሰው ካንተ ጎን አለ። ሱፖርት እናደርግሃለን። እንደ በፊቱ ጊፍት እንሰጣለን ስትመጡ። ማንም አይከለክለንም። እንረዳቸዋለን። እሺ እኛ እንረዳቸዋለን። በጣም ነው የምንረዳችሁ። እኔ እውነቴን ነው የምልሽ። ትንንሽ ልጆች አሉኝና በጣም እንደራሴ ልጆች ነው የምወዳቸው። በቃ በጣም ብዙ ነን የምንረዳችሁ። እንዳይመስላችሁ እዚህ ጋር የሆኑ የራሳቸው ላይፍ የሞተባቸው በጓዳቸው ብዙ ችግር ያለባቸው ሰዎች ናቸው እናንተ ጋር የሚጮሁት። እንዳይመስላችሁ ጥቂቶች ናቸው እየጮሁ ያሉት እንጂ ብዙ ይወዷቸዋል። ብዙ ሰው ይወዳቸዋል። እሺ አሞራዬ እንዳይሰማ ዴዚን በጣም ነው የምንወዳት። በጣም በጣም እንንከባከባታለን፣ እንወዳታለን፣ እንጸልይላቸዋለን፣ እንወዳቸዋለን፣ ስፖርት እናደርጋቸዋለን። እንዳታስቡ እዚህ ጋር የሚንጫጩት ብዙ ሰው እንደጠላችሁ አድርጋችሁ እንዳታስቡ። የተወሰኑ ሰዎች ናቸው በቅናትና በእንትን የተሞሉ በይሄ በበቀል በፊት ላይ ያየሽ የሚነካካቸውን ሰዎች ናቸው አሁን እኮ የሚመዙለት ያሉት በቀል ነውና እንዳይሰማ። ብዙ ሰው ይወዳቸዋል። ዴዚና አሞራው ብዙ ሰው ይወዳቸዋል። እንወዳቸዋለን። ትመጣላችሁ፣ ስፖርት እናደርጋቸዋለን። እንደ በፊቱ ጊፍት እንሰጣቸዋለን። ዶንት ወሪ እሺ። በዛም ነው የሚቀኑት ያሉት። ብዙ ወዳጅ አላቸው። ብዙ በጣም የሚወዳቸው ሰው ስላላቸው ነው አሁን በቃ ይሄ በቀል ነው። ገባሽ? አሁን አሞራው ደግሞ ብዙ ለበቀል ነው በበቀል ነው የፈለጉት። እቺን ድክመት እቺን ያው ውድቀታቸውን እንትን ብለው በቀል በቃ እና ምንም እንዳትሆኑ አይዟችሁ፣ ጎብዝ፣ ምንም እንዳይሰማ በቃ ምንም እንዳይሰማ። በፊት ላይ ትንንሽ የተነካካቸው ሰዎች ናቸው በበቀል የተነሱበት። በቃ ይሄ ነው የሚታየኝ እኔ ያለው እናትየው ሳናዝን ቀርተን በጣም ነው የሚያሳዝነው የሆነው ነገር። እንዴ እኛ እልል የምንል አይደለም፣ በሰው ሞት እልል የምንል አይደለንም፣ እናዝናለን። ግን ደግሞ ያሉትን ደግሞ ምንም እንዲሆኑ አንፈልግም።
ምን እንዲሆኑላቸው ነው? የሆነ ጥቁር በጥቁር ለብሰው እንዲመጡ ነው የሚፈለጉት? ምንድነው? ቆይኛ እስቲ ንገሩን። ምን ይሆኑ ልጆቹ? ምን ይሆኑላችሁ? ምንም አይሆኑም። የእናንተ እርግማን 5 ሳንቲም አይነካቸውም። ምንም አይሆኑም። ልንገራችሁ፣ ተራግማችሁ ለራሳችሁ ለልጆቻችሁ መርገሙ ዞሮ ወደ እናንተ ነው የሚመጣው፣ እነሱ ጋር አይሄዱ። ስለዚህ እግዚአብሔር ብቻ ከእናንተ ጋር ይቁም እንጂ አሞራውና ዴዚ የሰው መርገም የትም አያደርስም። ምንም አንዳች ነገር እናንተ ጋር የሚመጣ ነገር የለምና ጎብዝ። እሺ ወንድሜ፣ ጆሮ እንዳሰጣቸው ለነዚህ ሰዎች ጆሮ እንዳሰጣቸው፣ በጭራሽ ጆሮ እንዳሰጥ። እሺ እነዚህ ለራሳቸው ኑሯቸው ያልተሳካ ቤታቸውም ያለቅሱ ችግር ያለባቸው በቃ እንደዚህ አይነት ሰዎች ናቸው እናንተን እየረገሙ ያሉት እና እናንተ ጋር አሁን የተነሱባችሁና አይዟችሁ ሄልዬ ቴንኪው። በዚህ በጣም ባስፈላጊ ጊዜ ከነሱ ጋር ስለቆምሽ በጣም ነው የምናመሰግንሽ። እሺ እህቴ ተባረኪ በጣም እሺ እናትዬ። ኤኒ ታይም ጋን ትጫወቺ ደግሞ ስፖርት እናደርግሻለን የኔ እናት። እሺ በቃ አረ ቴንኪው። ሰዋግ ኦኬ፣ ሰዋግ የለህም ውጣ። ሰዋግ ብዙ ጊዜ የሶማሌ ስም ነው እንደዚህ ያሳ። ቴንኪው ስላስገባሽኝ። እሺ ሐሳቤን እነሱ መልእክቴ እንዳደርስ ስላደረግሽኝ ቴንኪው፣ አመሰግናለሁ። ኤኒ ታይም። አንድ ሙዚቃ ልጋብዛችሁና ወደ ኔክስት ደግሞ እንሄዳለን ማለት ነው። መጣ yes so መሳይ ሾካኮይ so መሳይ ሾካኮይ እንደምን አላችሁ መቼም አትጠፉ